አደራ ድራማ አደራ ድራማ እንግዲህ እንደተለመደው ሰላም አበደች። ሰላም ራሷን ስታ እያበደች ትገኛለች። ብሌን ሰላም እናቷ መሆኗን ሳትሰማ የብሌን አሳዳጊ የእንጀራ እናቷ ለብሌን ልትነግራት ሽርንጉድ እያለች በነበረበት ሰዓት ብሌንን ሳትነግራት ሰላም ግን እንዳበደች ታወቀ። ሰላም አብዳ እየታየች ራሷን ስታ በምትታይበት ሰዓት ብሌን ከእሷ ጋር ሽርንጉድ ስትል በዛን ሰዓት ባለው ሰዓት ዳጊ ከቃል ጋር ማገጠ። ቃል ከጎን የሆነ አጽናናኝ እናቴ ታማለች አብዳለች ብላ ታታለውና በእቅፏ ውስጥ እያስገባኝ ዳጊን አንታላ የመሳምም ወይም ማማገጥም ጀመረች። አልጋው ላይ ቁጭ ብላ ከዳጊ ጋር ዳጊን እየነካካች አማለለችው። ብሌን ግን ከሰላም ጋር እሷን እየጠበቀች ነው። ብሌን እሷን እየጠበቀች ስትገኝ ቃል ደግሞ ከዳጊ ጋር ይህን ክፍተት ተጠቅማ ዳጊን ማማለል ይዛለች። ዳጊ አሁን ላይ በቃ ሴት በነካው ቁጥር የሚማለል ወንድ ሆኗል። ቆፍጣናና ወንድ ወንድ ይመስለኝ ነበር እስከዛሬ። አሁን ላይ ግን በጣም ያሳፈራል ስራው። ዳጊ አሁን ላይ ማድረግ የያዘው ነገር የተሳሳተ ነገር ነው። ጓደኛው ላይ ደውሎ ብሌንን እንደሚወዳትና ብሌንን ምንም እንደማያስቀይማት ይነግረዋል። የብሌን ጓደኛ የዳጊ ጓደኛም እንዲህ አለው። የዳጊም ጓደኛ እንዲህ ብሌንን የወደድካት ምን አይነት ልጅ ብትሆን ነው ታስተዋውቀኛለህ አለው። እሱም አስተዋውቅሃለሁ ማስተዋወቅን ግን እሷን እንዳትመኝ አላቀምስህም አለው። አይ አታቅምሰኝ፣ ግን ልጅቱን ምን አይነት ልጅ እንደሆነች ማወቅ ብቻ እፈልጋለሁ አለው። እሱም እሺ አስተዋውቅሃለሁ፣ ለማስተዋወቅ አትሰብ አለው። እና በጣም በሚያሳዝን ሁኔታ የብሌን ሐዘን፣ የብሌን ሰቀቀን፣ የብሌን ድክመት በጣም ያሳዝናል። እውነትም ይህን ነገር እንዴት አደረገችው? እንዴትስ ሊሆን ቻለ? ብሌን አሁን ላይ ሰላም ደህና ካልሆነች መከራዋ እየከበደ ነው የሚሄደው። ከዛ ቤት ያስወጣታል። የሰላምን አድራሻ ያጠፉባታል። ሰላም ከተሻላት ደግሞ ብሌንን አትፈልግም። ምክንያቱም ትረሳታለች። አሁን ስትሻላት ማለት ነው። ብሌንን ወዳታለች። አሁን ሰላምን ወይም ቃልን እንድታይም አትፈልግም። አያችሁ፣ እብድ የሚበድለውን ሰው አይረሳም የሚባለው ለዚህ ነው። ሰው ሲያብድ የበድለውን ሰው ግን በፍጹም ሊረሳ አይችልም ሲባል እውነት አይመስለኝም ነበር። አሁን ግን በሰላም ሳየው እውነት እንደሆነ አወኩኝ። ሰላም በጣም ጠንካራና አስተዋይ ሴት ነበረች። በአንድ ወቅት ግን በንዴት ሰዓት እንደዚህ ሆና ቀረች። እንደዚህም ሆና የቀረችበት ምክንያት ምንድን ነው? የቀረችበትን ምክንያት ይሄ ነገር ነው። ገዳይ ነሽ እያለች አልማዝ ያልሞተችውን እሷን የምታውቀው እንደገደለቻት ስለሆነ በአልማዝ የተነሳ ነው እሷ ያበደችው። እሷ ካበደች ደግሞ ምንም አይነት የገንዘብ ክፍያ ስለማያገኝ በጣም አዘነ። በጣም ያዘነው እሱ በዚህ ሰዓት ነው። በኃይሉ ይህን ገንዘብ እኮ ሰላም ካልተሻላት ልናገኘው አንቻልም። ቃል እሷን እንደምንም ብለን ሰላምን ማዳን አለብን። ከዳነች በኋላ ግን ነገ ዛሬ ሳንል ሁሉንም ነገሮችን ማስተካከል ይኖርብናል አለችው። እሱም እሺ አላት። እሺ ብሎ በክብር ወደ ቤት ገብተው ነበር። እንግዲህ ወደ ቤት በገቡበት ሰዓት ቃልም ደስተኛ ሆነች። ሰላም ካታከመች እኔም ሰላም አገኛለሁ የሚል ሁኔታ ነበራት። ሰላም እሺ ብላ ከሁሉም ጋር ተነጋግራ በቃ እሷን ሰላም እንደሚያሳክሟት ስለነገሯት ቃል ደስተኛ ሆነች። ቃል ወስደው የትም ቦታ ያሳክሟት ብቻ ይሻላት እያለች ትጸልይ ያዘች። በኃይሉ እህቴ እንዲህ ሆና ማየት አልችልም እያለ ያስመስላል። ግን እንዲህ ሲያስመስል እኮ የሚያዋርደው ነገር መጥቶ ቢያዋርደው ደስ ይላል። ምክንያቱም ሰው በሌለበት
ኩበት ለቀማ ይባላል። ሰው በሌለበት እነሱም ኩበት እየለቀሙ ነበረ። የዛን ሰዓት ደግሞ በጣም ይከብዳል እያለች ታስረዳቸው ያዘች። እንግዲህ የተደረገ ሁሉ አደጋ ቢሆንም አሁን ሰላም ይሻላታል አይሻላትም የሚለውን እናያለን። ሰላም ከተሻላት ደግሞ በጣም ደስተኛ እንደሚሆኑ እርግጠኛ ነኝ። ደስተኛም የሚሆኑበት ምክንያት የሰላም መሻር ነው። የሰላም መሻር አሁን ላይ ደስተኛ ያረጋታል ብዬ ተስፋ አለኝ። ህይወት ውጣ ውረዶች ብትሆንም እንደ ሰላም ግን የተፈተነ ሰው የለም። አስባችሁታል? ሰላም በጣም ተፈትናለች። በጣም ታሳዝናለች። የእውነት ነው የምላችሁ። እኔ በጣም አሳዝናኛለች። ህይወቷ ሁሉ ብስቁልቁል ብሎባታል። እንደዚህ ሊሆን ለሷ ደግሞ አይገባም ነበረ። እናንተስ ምን ትላላችሁ? እንዲህ አይነት ነገር ቢገጥማችሁ ምንስ ትላላችሁ? እስኪ ንገሩኝ ሀባይብ፣ የእውነት እስኪ ንገሩኝ። እኔ የምትሉትን ነገር ብትነግሩኝ ደስ ይለኛል። ምክንያቱም የምትሉት ነገር እውነትም ሆነ መጥፎም ምንም አይደረግማ እና ሁሉንም ሰው የሚያስደስትበት ቀን ይምጣ። ሰላምም ትደሰት ትሻል፣ ልጇንም ብሌንን ታግኝ። ብሌንን ታገኘች ደግሞ ሰላም ደስተኛ ትሆናለች። ሰላምም ደስተኛ ሆና በኃይሉና ቃል ተዋርደው እውነቷና ተዋቆባቸው የምናይበት ቀን የናፈቀው እንደኔ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ያበረታታኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። የብሌን አሳዳጊ ናት። በጣም ጀግና ናት። አደንቃታለሁ። ዳጊ ግን ቆፍጠን ቢል ይሻለዋል፣ ብሌንን እንዳያጣ። ብሌን አንድ ነገር ካየችበት አራግፈው ጥላው እንደምትሄድ እርግጠኛ ነኝ። ብሌንን እያፈቀረ አሁን ድጋሜ ከቃል ጋር ምን አልከሰከሰው? ከቃል ጋር አብሮስ ለመሆን ምን አስፈለገ? በጣም ይገርማል። አንዳንድ ሰዎች የሚያደርጉት ነገር በጣም የተሳሳተ ነገር ያደርጋሉ። ባይ ባይ ቤተሰቦች።